ምስክር ወላጆቻችሁ እንዳይረግሟችሁ ወላጆቻችሁ ረግመዋችሁ እንዳይሞቱ በጌታ የምታምኑ ወንድሞችና እናቶች የፈለከው በኢየሱስ ስም ብለብትል ይሰራብሃል እርግማኑ ቆመውም የቁም ተስካርን አያቴ ያደርጋለች የአባቴ እናት ከመሞቷ በፊት ዘውዴ ፋንታ ትባላለች የቁም ተስካር በሃይማኖት ጉዳይ እንኳን ራሱ ይጃ አንቺ መናፍቆች ምናምን ነገር ብለው እንኳን አባራዎች ከሆነ የእናት ልብ ልጄ እኮ ያለች ነው ማለት ደውለው ሊያገኙ ስላልፈልጉ ነው እና አኩርፋቿቸው አትቀመጡ መልሳችሁ እናንተ ደውሉ ኢየሱስ እኮ ብዬ ስላልኩ ኢየሱስ ጌታ ብዬ ስላልኩ ነው እኮ ኤርሚያስ ከቤት ያስወጡኝ እንዴት አሁን መልሰምና እቴ ተነሽና እንደገና ስልክ አንስተሽ ደውለሽ አውሪያት ማሚን የባጫ በየነን የመገርሳ በቀለን አይ ቲንክ ቢሊሴን እንደዚህ አርጌ ገዝቼ ሰጣውት የኤፍሬምን የመስፍን አድርጌ ብዙ ድንጋዮች ገዝቼ ባትሪ ድንጋይ ማለት ነው ገጠር ስለሆነ ስለማይገኝ ገዝቼ ሰጣውትና በቃ የጎረቤቱ ሰው ሁሉ ተሰብስቦ ነበር የሚሰማው ለዚህም ነው አየህ ዛሬ መሰረ ክርስቶስ ቤተክርስቲያን ዛ ቤቴ ላይ ለመተከል ያበቃተም ማለት ነው ጌታ ምስክር አጎቴ ማለት ነው ይገርማል ህልም አየሁኝ አለ ምን ህልም አየህ ያልኩት ነጭ ልብስ የለበሰ ሰው በሩቅ ሆኖ ፊቱን አላየው ነጭ ልብስ የለበሰ ሰው እንደዚህ ብሎ ይናገረኛል በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚልን ቃል ነገረኝ ጌታን እንድትቀበል ይፈልጋል እግዚአብሔር የምሕረት አምላክ ነው እስከ ዛሬ ድረስ እየቀደስክ ነው የኖርከው ትልቅ ቄስ ነህ የአባቴ ወንድም አጎቴ አባቴ ብዬ በጣላ ማላፍርብህ ነህ አባዬም እየነገርኩት ነው ሄደው ወስን በሕይወትህ ላይ ያለማጋነን እኔ በዘመኔ እንደዚህ አይነት ድግስ አይቻላቅም ጌታዬ ኢየሱስ ምስክር ነው አልኳችሁ አይቻላቅም እንደኛ ገጠርኮ 3 አይነትና 4 አይነት ወጥ እኮ ከመጣልን እንዲ መሰለ እንዲ ምናም ነገር እኮ ያን ምናገደው 4 አይነት ማለት ነው ምንድነው ዝግን ቅቅል ቀይወጥ ምንቸት ምናም ነገር ብለው በቃ እንደዚህ ከመጣልን ግማሹም ክክ ነው እናሱ ነበር ዘኛ በጣም ዋቤት ያያከዲ ምናም ነገር ብለን እንል የነበረው አዲስ አበባ ስገባል ብራዘር እኔ እንኳን በወቅቱ ያየሁት 8 10 ምናም ነገር አይነት ነው ይሄኛው እኮ 8 10 እኮ አይደለም አሁን ምን ያረጋል ብላክ ፎረስት ኬክ ብራዘር ሙት አመት መታሰቢያ ላይ ቴራሚሶ ሻለውታል ብዙ አባታችን አይስክሪም ወይኔ አይስክሪም ሁሉ ያዙ ማለት ነው እንደ ጀላቲ እየመጠጡ የላሱ ነው የሚወጡት ለምንድነው ግን ማሰሙት ቆይ ኢትዮጵያውያን ለምንድነው ማሰሙት ኤርትራውያን ለምንድነው የማትሰሙት እኮ ነው የምልሽ እኛ እዚህ ባስማት የቆመ ፓስታ መስለን እኮ ማንንም ዞር ብሎ አባከና ሚለን ደሞ ሆዶ ወዳችሁ ሄዳችሁ ብለው የሚሉት ነገር በጣም የሚያበሳጨኝ ጴንጤ ሆዱን ሆዶ ሄደው ይለኛል የት እኛ ቸርች ናናየው ብራዘር ናናየው የፈለክ ቀድሳለው ብለ ብትል ስትወጣ ምን አልባት ከራሩልህ አንድ ሚሪንዳ ከአቦለድ ብስኩት ጌታ ይባርክ ተብለክ በቃ እጃችንን ጭነን ጸልየን እንልካለን ሚሪንዳን እየተጎነጨ በመንገድ ላይ ትሄዳለህ ጴንጤጋ ሆድ አለ ብሎ ይላል አንተ እኔ ልንገርህ እውነቱን ወንድሞች እናቶቼ ይሄው እንደምራው ሄደዋል መጠጥ ዛኔ ያለው ብራዘር ጠጅ የትኛው ይሻላል ይሄኛው በጎጃም ማር ነው የተሰራው ይላል ከደንበጫ አካባቢ ነው ማሩ የመጣው ትንሽ ለስለስም ይላል ግን መራስ ላይ ትንሽ ያዛ ያረጋል እሱ ይሻለው ከሱ ይቀዳሉት አይ የለም ከዚህ ከወላይታ አካባቢ ላይ የመጣው ማር ጥሩ ነው አሉ ንቦቹም የሚቀስሙት
የዛፍ አበባ ነው እና እሱኛው ትንሽ ጠንከር ያለ ነው እሱኛ ይሾለውታል እየተባልክ እየተመረጠ ለማለት ነው ማሩ ከየት አካባቢ እንደመጣ በአካባቢው ይወሰናል አንዳንድ ቦታ ላይ ንቦቹ ገለባ ነው መሰለኝ የሚበሉት እንደ በሬ ማለት ነው ኤርሚያ እኔ እኮ አንዳንዶችን ለምንድን ነው እነና አርዕስት ግን ዳጊያውን ወደዚህ ውስጥ ጨምሮ ተዘተየን የሚቀሰቀሰው ቢኒ ለምን ነው ቤቱ ላይ ለቀቅለት ዳጊ ነው ይሄ ሁሉ አሁን እሱ ነው ፍትሃት ብሎ አሁን አርዕስቱ እኮ አይደል ባለፈው ይሄን ሳስብ አንድ የገጠር አባቶች የሚናገሩት ነገር አለ ያው ገጠር ባላገር ሰዎች በእንስሳ ያዋዙ ነው የሚናገሩትና እሱን ነገር ልንገራችሁ ብዙዎቻችሁ ሰምታችሁት ሊሆን ይችላል አህያና ጅብ ያው ምን ያህል ወዳጆች እንደሆነው ታውቃላችሁ እና በአህያና በጅብ በጣም ብዙ ነገር ነው ምንድነው የሚገጠመው እንደው አንድ ሁለቱን እንኳን አልኳችሁ ከለታት አንድ ቀን ያያጅቦ ልጃቸው ይሞትና ለቅሶ ሁሉ እንስሳ የቤትም እንስሳ የዱርም እንስሳ በሙሉ ተሰብስበው ይሄዳሉ ለቅሶ ያለሄደ የለም መጨረሻም ላይ አህዮች ከነ ልጆቻቸው እንግዲህ መቼስ ቀን ክፉ ነው ሐዘን ቤታቸው መከራ ቤታቸው መጥቷል እና አያጅቦን እና ጽናናቸው ብለው ተነስተው የአህዮች ጎሳዎች ተነስተው ሄዱ ሲሄዱ ልጆችም አሉ ገና የሚቦርቁ ማለት ነው ለቤት ይሄድ ተብሎ ለማላይ እንትና አይጠብቁ ምናም ነገር ተብሎ አይባልም ይዘው ነው የሚሄዱት አባትም አለ እናትም አለች እርጉዙም የሆኑ አህዮች ምናም ነገር አሉ ሄዱ አሉ በተለይ አባባ አያልፍነህ ለማ የሚባሉ ሰውዬ በጣም ነበር ይነግሩን የነበረው እኛ ሀገር እና ሲሄዱ ለቅሶ ላይ ሲደርሱ በሙሉ የጅባል አባቶች በሙሉ ቁጭ ብለዋል ጎሳው ዘመዶቻቸው ስለደረሰባቸው መከራ እያለቀሱ ነው እና አህዮችም እያለቀሱ ደረሱ አልሰማሁም ነበር መቼ ነው እንዲሆነው ምን ገጠመውት ምናም ነገር እያለቀሰች እርጉዟ አህያ ከፊት እናት የሆነችው አስተሄድ ልጆቹም ያቅማቸውን እየዘለሉ አባትየውም ወይኔ እያለ ገባ እና በጣም የሚገርመው ግጥሙ ነው በጣም እንትን ያለ ያው ጅብ ሲጸዳዳ ጥቁር አይደለም ነጭ ነገር ነው የሚጸዳዳው ለሚዲያ ፍጆታ ለሚዲያ ስለማይመጣልተው እና ነጭ ነው ያው ካካው ነጭ ነው የጅብ እኔ ለምን እንደዛ እንደሚሆን አይዶ ነው ምንም ነገር ይብላ ግን ነጭ ነው ኖራ ነው የሚመስለው ዶክሊ እና አያይቱ ገብታ ወደ ሐዘኑ ቦታ ላይ ደርሳ ስታለቅስ ምን ጥቁር ቢበሉ ምንድነው ካካው ነጭ ነው ካካው እንደ አይነት ነው ያው ያኛውን ቃል መጠቀም ስላልፈለኩ ነው አይደለም ያንን ጋራ ዞሮ ይሰማል ድምጾ ምን ጥቁር ቢበሉ ነው ካካው አረ እርሶ ልጅ ምን አገኘቦ በላ ግጥሙ ላይ ለቅሶን ጉርጉሮ ላይ አህያ አለች አሉ እና እየተንጎራደዱ የሚያለቅሱት ሲጮሁ ያንን ጋራ ዞሮ ይሰማል ድምጾ ምን ጥቁር ቢበሉ ምንድነው ካካው ነጭ ነው ካካው አረ እርሶ ልጅ ምን አገኘቦ ምንድነው ተገኘው ብላ እየያለች ታለቀስ ጅቡም ቁጭ ብሎ የሆነ አለ ሌላው ግማሹ ረስቸው ነው ናጅቡ የሟቹ ቤተሰብ ዋናው ተነስቶ አንቺም አልሽ እኛም ሰማንሽ የመጣው እንግዳ ምን ይብላ ብለሽ ነው እስካሁን የቆያችሁት አይነት ነገር ነው ዘግይተው ነው የደረሱት የመጣው እንግዳ ምን ይብላ ብለሽ ብሎ መለሰላት ብሎ ከዛ በኋላ እንግዲህ ለሰርጉ የታደመ በጣም ብዙ አለዛ ሁሉም እያንዳንዱ በየፊናው ያስተብሎ ግማሹ ግልገሎቹን ግማሹ እርጉዟን ግማሹ በሎ ያው ለሐዘኑ የመጣው ሰው ምግብ ሆነው ቀረቡ ይባላል ሌላኛይቱ ብሄልች ነች ቀጥሎ የሚናገራት ከተስካር ጋር የምታገናኘው ሁሌ ወደ አይምሮ ብልጭ ምትልብኝ ያባልፈነ ንግግር ማለት ነው
አህያና ጅብ ያው ይፈላለጋሉ በገጠር። አንዴ መሽቶ ጅብና አህያ ተገናኙ። ብዙ ጊዜ በለስ ቀንቶት የሚበላው ጅብ ነው አህያን የሚበላው። የዛን ቀን ግን ሲገናኙ በለስ ቀንቶ መንከስ በመጀመሪያ መንከስ የነከሰው ጅቡ አህያውን ሳይሆን አህያው ጅቡን ነው የነከሰው። አህያው ጅቡን ጥርቅም አድርጎ ነክሶት ያዘው። ከዛ ሌሊቱን ሁሉ እንደዛው አደሩ። ነፍሱ ጭግቢ። ከዛ በሆነ ምክንያት ብቻ ለቀቀው። ሲለቀው እየሮጠ ጅቡ አህያውን እየተከታተለው ሊደርስበት አልቻለም። አንዴ ከለቀቀ ከጥርሱ ካመለጠ ጅቡ እንደሚበላው ስለሚያውቅ አህያው ቀድሞ ከሚሮጥበት ፍጥነት በላይ ነው የሮጠው እና ሮጦ አልደረሰባትም። ከዛ ምን አለ ይባላል በሰውኛ ቋንቋ ማለት ነው። ጅቦችና አህዮች እንደዚህ አይናገሩም፣ ግን አህያ እኔ ከሞትኩ ሰርዶ ይብቀል ብላለች ይላል። ኖ ሰዎች ናቸው ያሉት። እኔ አህያ ከበለዓም አህያ ውጪ በሰው ቋንቋ ስትናገር ሰምቼ አላውቅም። ይሄንን በኦርቶዶክስ ቤተክርስቲያን ሁሉ ጭምር ነው የሚነግሩ። ያው ተረቱ እዛ ቤት ነው ያለው። ተረት እንደ ጉር ነው። በቸርቻሮ በጅምላም ይከፋፈላል። እና መጨረሻ ሮጦ ሊደርስባት ስላልቻለ እንዲህ አላት ይላሉ። ብትሞቺም የኔው ነሽ ብትቆሚም የኔው ነሽ ብሎ አላት ይባላል። በእውነት እንደዚህ አላት ይባላል። አህያዋን ጅቡ ሮጦ ሲያቅተው መድረስ ሲያቅተው ብትቆሚም የኔው ነሽ ብትሞቺም የኔው ነሽ። ያው ማንም የሚጋራኝ የለም ነው። ግን ክፋቱ ይሄ ጅብ እንደዚህ እንዳለው አይደለም። አሁን ቻይናዎችም ገቡ። አብሻው ሙሉ እየጨፈጨፈ ነው አሉ። የአህያ ስጋ ሸጋ ነው ጥብሱ፣ ቃሪያ ትንሽ ከገባበት ምናም ነገር እየተባለ ሲባል ሰምቻለሁ። አልሰማችሁም? ኢትዮጵያ እንደዛ ቄራ ሁሉ ተዘጋጅቷል እኮ አሉ። ይሄንን እኮ ግጥም መጨረስ ትችል ነበር። መጣለ ግጥሙ አንተን እንደ ገጠምከው ያኔ ዞረሽ በላለው ተስካረሽ ብለ ከተጨርሰውና ቆመሽም የኔ ሆነሽ ሞተሽም የኔ ሆነሽ ብሎ የሚለው ቃል በጣም ይመጣል። ያለ ቆመውም የቁም ተስካርን አያቴ ያድርጋለች። የአባቴ እናት ከመሞቷ በፊት ዘውዴ ፋንታዬ ትባላለች። የቁም ተስካር የቁም ተስካር እናቶቻችሁ አባቶቻችሁ ሲያበሉ የምታውቁ ስንቶች አላችሁ? ሳይሞቱ በፊት 77 ቁጥር ጻፉልኝ። የቁም ተስካር እንደኔ አያት ያወጣችሁ ሩታዬ ታስታውሻለሽ አይደል? አዎ የቁም ተስካር ያወጣ ዘመድ የለው ሳሚ ያ በጣም ብዙዎች አላችሁ። የቁም ተስካር ማለት የኔ አያት አብልታለች። እኔ አዲስ አበባ ነበርኩ በወቅቱ የነበርኩት። መሊ ፈይድላት ምንም ያሏትን ከብቶች ምናምን ነገር ተሸጦ ደግሱልኝ ብላ ተደገሰላት። እኔ ያኔ ኢየሱስ ጌታ ነው እያልኩ ነው። ገጠር ነው ያለችው። አቦ እንዳለች ነው ወደ መቃብር የገባችው። ወደ ሲኦልም ነው የምትገባው። ምንም ይኸውልህ አያቴ እኮ ናት ነው የምልህ ያሳደገችኝ። ኢየሱስ የሌለው ሰው አቦ ብለህ አንተ መንግስተ ሰማያት ከገባ በእውነት የክርስቶስ አገልጋይ አይደለሁማ። ለዚህ ሁሉ ነፍስ መጥፋት ተጠያቂ ናቸው። ይሄ ምድረ ሆዳም ቄስ ሁሉ ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ሳይነግሯቸው ስንቶቹ ነፍስ ይማር እዚህ ውስጥ ያላችሁ ሰዎች በጣም አትሞኙ አልኳችሁ። ጌታ ኢየሱስ ክርስቶስ ምስክር ነው። አትሞኝ እህቴ። እንትና የሚባል ሰውዬ አንቺ ወረቀት ጽፈሽ የአባትሽን የሙት ዓመት መታሰቢያ ስላበላሽ እነሱ ነፍስ ይማር ብለው ስላሉ ጌታ ኢየሱስ ክርስቶስ አቶ ዘርጋው ነፍስ ይማር ብለዋልና ነፍሳቸው ልማር ብሎ አይማርም። ነፍሳቸው ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ የተመደበው ከዘላለም ፍርድ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ በስሙ ንስሐና የኃጢአት ይቅርታን አግኝቶ መትረፍ እንጂ ባበላችሁትና ባጠጣችሁት የሚተርፍ የለም። እንዲህ አይነት ነገር እንግዲህ በእነዚህ በሁለት ትልልቅ አብያተ ክርስቲያናት ውስጥ ይደረጋል። በዚህ ተጠቃሚው ማን ነው? ራሳቸው
የሚከፈል ገንዘብ አለ። አየው እኔ ዛሬ ጥያቄ ልጠይቅ። በጌታ ሆናችሁ ከሞታችሁ በኋላ የእናቶችና የአባቶቻችሁን መታሰቢያ የምታደርጉ ሰዎች አላችሁ? ዘመዶቻችሁ ከሞቱ በኋላ በጌታ የምታምኑ ወንድሞች እናቶች የእናትና የአባቶቻችሁን ወይ የዘመዶቻችሁን መታሰቢያ የምታደርጉ ሲ 4 ቁጥር ጻፉልኝ እስቲ። በጌታ ሆናችሁ እናትሽ ከሞተች አይ ቲንክ ትንሽ ቆይታለች መታሰቢያን የምታደርጉ 4 ቁጥር ጻፉልኝ። ሌሎቻችሁ ዝም በሉ። ኤርሚ እንትን እኔ ግን ማቀው ታሪኩን አህያዋን አሳዶ ሊይዛት ስላልቻለ አይ ድሮም እኮ የአህያ ስጋ አይጣፍጥም ብሎ የተመለሰው ነው ማቀው። እሱ ነው አንተ የምታውቀው። እኛ ግን ጋሽል ፈነለማ አዎ አይጣፍጥም ብሎ አለ ነው። ብትሞችም የኔ ሆነሽ ብትቆምም የኔ ሆነሽ አላት ነው የሚባለው። እሺ የለም አይደል? መቼም እንዲህ አይነት ጴንጤ ካለ እውነት እግዚአብሔር ምሕረት ያርግልህ ነው ማለት ያለብን። የሞተ ሰው መታሰቢያ ትቀልዳለህ እንዴ? ምን ይሆንልን ብለን እንደዚህ እናደርጋለን? ምንም ላይ ጠቅማቸው የሚጠቅማቸውን በዘመናቸው አድርጉላቸው። ቡና ግዙላቸው። እናቶች ለአባቶቻችን አሳድገውናል። በሐዘን በደስታ በማግኘት በማጣት ብዙ ዋጋ ከፍለው አስተምረውናል። ለወግ ለማድረግ አብቅተውናል። የእናት የአባት የወላጅ ውለታ በምንም አይለካም። አድርጉላቸው። ጋቢ ግዙላቸው፣ ነጠላ ግዙላቸው፣ ጫማ ግዙላቸው፣ አብሏቸው፣ አጠጧቸው። አሁን ከደረስንላቸው ይብሉ ይጠጡ። አሁን በዚህ በስተርጅና ይረፉ። በእውነት ይሄንን ማድረግ እጅግ እንዲመርቋችሁ ልጆቻችሁን እናንተን እንዲመርቁ አድርጉ። የበረከት ቃል፣ የምርቃት ቃል፣ የእናት ቃል፣ የአባት ቃል አይገኝም። የአያት ምርቃት አይገኝም። በእውነት ነው ብዬምላችሁ። በጣም ይሄን ፕሪንሲፕል እንዳትጥሉ። እናትና አባትን አክብር ብሎ የሚለው አክብሮታችንን የምንገልጠው አንዱ ካለ ላይ በመስጠት ሁሉ ጭምር ነው። እድሜ በምድር ላይ እንዲረዝም ይላል። የእናት ምርቃት፣ የአባት ምርቃት ብራዘር፣ የአያት ምርቃት የፈለገ ሃይማኖት ውስጥ ይሁኑ። እናቶቻችሁ ሙስሊሞች ሊሆኑ ይችላሉ። ማነው አባት ሙስሊም ሊሆን ይችላል። ኦርቶዶክስ እምነት ተከታይ፣ ካቶሊክ፣ አይሁዳዊ ሊሆን ይችላል። በጌታ ስም ይመርቋችሁ። በሌላ ሲመርቁ ኖ በሏት። እኔ አሁን እናቴ አለች እና እቴቴ ነው ብዬ የምላት ልትመርቀኝ ስትል የማንንም ስም እንዳጠሪብኝ ነው ብዬ የምላት። ከመረቅሽኝ በጌታ በኢየሱስ ክርስቶስ በመድኃኔዓለም ኢየሱስ ስም ስለሆነ በስላሴ ስም መርቄኝ ነው ብዬ የምላት። ስላሴ ደብራችን ስለሆነ ማለት ነው። እና ስትመርቀኝ በቃ ቸሩ መድኃኔዓለም ነው የምትለው። ጌታዬ ኢየሱስ ክርስቶስ ብላ ነው የምትመርቀው። የልጅነቴ አምላክ ቸሩ መድኃኔዓለም እግዚእነ ኢየሱስ ክርስቶስ ብላ ነው የምትጀምረው። በቃ ያኔ እንበረከካለሁ። በሱ ስም ነው የምትመርቀኝ፣ በሱ ስም ነው የምትባርከኝ፣ ልጆቼን ሁሉ ጭምር። በቃ እንዴ ታዲያ ሰሜን በእነሱ ላይ አድርገን ስትባርኳቸው እንዲበሉ አደል ብሎ ያለው። በቃ ዘውልቁ ላይ ተጻፈው ማለት ነው። መድኃኔዓለም ከፊት ከኋላ ይቅደምህ እያለች ማለት ነው። አዎ በቃ ለዚህ አሜን ነው የምለው። ተደፍቼ ያልኩ ተንበርክኬ ብቻ አይደለም ተደፍቼ አሜን ነው የምለው። የለም እመቤቴ ምናምን ነገር የለም አትልም። በትልም አልቀበለው ኖ ቴቴ እዚህ ጋር አታስገቢ። እንደዚህ እንዲህ የሚባል ነገር የለም። እመቤቴ ወላዲቴ አዛኝቴ ምናምን ለኔ ምንም አትፈይድልኝም። ምንም በሷ ስም በፍጡር ስም ተመርቀህ ምንም የምታመጣው ነገር የለም። ስለዚህ ለእናቶቻችሁ፣ ለአባቶቻችሁ፣ ለወዳጆቻችሁ፣ ለዘመዶቻችሁ፣ ለወላጆቻችን በህይወት እያሉ አድርጉላቸው። ሲሞቱ ለነሱ መታሰቢያ ብላችሁ እንደው ልጇ ነበረች ውጭ ሀገር እንደው ያሳዝናል። ወይዘሮ እንትና አለች አዋቃታለሁ ካናዳ ነው ያለችው የሚባል ነገር አለ። እንደው ሙት ዓመቷን እንኳን መታሰቢያዋን እንኳን ልታወጣላት አልቻለችም ብሎ የኢትዮጵያ የቡና ወሬ ሰምታችሁ እንዳትታለሉ። የአሮጊቶች ወሬ ማለት ነው። በቃ እሱ ተይው፣ እሱ ወሬ ነው።
ምንም አትፈይጅላትም ከሞተች በኋላ እነ መምሬ እንቶኔን አብልታሽ ለእናትሽ ምንም የምትፈይጂው ነገር የለም ለአባት ምንም የምትፈይደው ነገር የለም ቄሶችን ሆድ መሙያ ነው ብራዘርዬ በግረጅላት በህይወት እያለሽ የግድ ፋሲካና ገና ሲመጣ ሳይሆን በግረዱላቸው በእውነት እህቶች ወንድሞች እናትና አባት ያላችሁ በግረዱላቸው በአመት 2 ጊዜ ፋሲካና ገና ሲመጣ ብቻ አይደለም ለወላጆቻችሁ ለእናትና ለአባቶቻችሁ በግረዱላቸው እሱን ማድረግ ቢያቀታችሁ ቅርጫ ጥሩ ስጋ 1 ኪሎ 2 ኪሎ እንደዚህ ተገዝቶ በጥሬም በቁርጥም እንዲበሉ አድርጉ እናቶች ብዙ ጊዜ አይናገሩም የበረከትን ቃል ይናገሩ እናንተ ላይ አይደለም ልጆቻችሁ ላይ ሁሉ ጭምር ይሰራል ጌታ ኢየሱስ ምስክር ወላጆቻችሁ እንዳይረግሟችሁ ወላጆቻችሁ ረግመዋችሁ እንዳይሞቱ በጌታ የምታምኑ ወንድሞችና እናቶች የፈለከው በኢየሱስ ስም ብለብትል ይሰራባል እርግማኑ በኢየሱስ ስም ሰበርኩት ነቀልኩት ወጋውት ብለብትል አትችልም የእናት እርግማን የአባት እርግማን በጣም ሲሪየስ ነው አትሰብረውም በኢየሱስ ስም እናትና አባትን አክብር ብሏል ጌታ በደህነት አሳድገውናል ኦኬ ስለ ወንጌል በጌታ በመሆናችሁ ቢረግሟችሁ አይደርስባችሁም ግን አሳድገው ዛሬ ዞር ብሎ የሚያያቸው የሚበሉት አጣው በውጭ ሀገር ይያላችሁ ሀገር ውስጥም ይያላችሁ በተለይ በውጭ ሀገር ይያላችሁ ልናግዝ ሲገባ ማለት ነው ማዘር እንጀራ ማጣት የለባትም አይመስልም ያንተን እኮ ነው ያንተን እናት እኮ ነው በየመለው ቡና መጠጫ ማጣት የለባቸውም እማማ ማለት ነው ያንቺ እናት የኔ እናት የሰው እጅ ማየት የለባቸውም አፈር ልሰሽም ይሁን አፈር ልሼ ወላጆቻችንን ልናረግላቸው የሚገባው እናደርጋለን አድርጉ ወንድሞች እናቶች ጌታ ኢየሱስ ምስክር ነው ከዛስ በሞቱ ጊዜ እንተና ሐውልት አሰራላት 80 40 ምናምን ዳሪያጅ የትዬ ዛጋ ይልሽም ይሄንን ያደረጋችሁ ዛሬ ፍቅር ያሳያችኋቸው ወንጌሉን ንገሯቸው ጌታ ኢየሱስ ይወድሻል ማዬ የወለድሽኝ አንቺ ነሽ ያሳደግሽኝ አንቺ ነሽ የፈጠረኝ ደግሞ ጌታዬ ኢየሱስ ክርስቶስ ነው ከአንቺ ማህፀን ጀምሮ ዋጋ ከፍለሽ አሳድገሽኛል በሄድኩበት መንገድ ረድተኛል አባዬ ዳድ ያደረከውን ነገር አንረሳም እና ይሄንን እኔ እንደ ልጅነቴ ይሄንን ነገር አደርግላችኋለሁ ኦኬ በመድር ከዚህ በኋላ እግዚአብሔር እስከረዳኝ ድረስ ከባለቤቴ ጋር ተነጋግረንም ይሁን ያላገባችሁም ደግሞ እንችላችኋለሁ ግን አንድ ቁም ነገር አለ እያደረጋችሁ ማለት ነው እያደረጋችሁ አንድ ቁም ነገር ግን አለ እቴትዬ ስሚኝ ማዬ ስሚኝ ፋዘር ስማኝ አንድ ነገር አለ የዘላለም ህይወት ጉዳይ ብላችሁ ብትሉት ኃይለኛ እንኳን ቢሆኑ ይሰሟችኋል ያንዳንዶቻችን አባቶች ጠጅ ምናምን ነገር መጠጣት ይወዳሉ ላኩላቸው አጣው ጠጅ መጠጫ ብሎ ካልሽ ጠጅ እንደሚወድ አባትሽ ያወሽ አንቺ በጌታኛ እኔማ ጠጅ አልገዛልህም በኢየሱስ ስም ብለሽ አጥበው ላኪላቸው ለፋዘር አንቺ ባትልኪ ሌሎች ይልካሉ ላኪለት ለፋዘር ላኪለትና እሱን ይጠጡ አስደስቻቸው ደስ ይበላቸው በቃ እሳቸው ደስ የሚላቸው በዛ መንገድ ነው ከዛስ ልኬን ስታረጊ ተግባቦት ይፈጠራል ማለት ነው ልጄ ለኔ ታስብልኛለች በሚቀጥለው ቀን ወንጌል በተነግሪያቸው ሂጅ ወደዛ አይሉሽም ቴንክ ዩ እህትዬ ተባረኪ ጆይ ቲዩብ ቤት ገዝቼላት አከራይታ ትኖራለች ኤርሚዬ ቴንክ ዩ እህቴ አንቺ አሁን ይልሽ እህቴ እናትሽ በምን ያህል ደስታ እንደሚኖሩ ማለት ነው ልጆችሽን ዘርቱ ልትሽን ነው የሚባርኩት ይሰራል ደግሞ ያፋቸው ቃል ይሰራል
ጴንጤ ይሁኑ እስላም ይሁኑ ኦርቶዶክስ ይሁኑ ካቶሊክ ይሁኑ የትኛውም እምነት ውስጥ እናቶችና እናት ወላጆች ናቸው። ጌታ እግዚአብሔር የጴንጤን ትዳር ብቻ አይደለም የሚያከብረው ታውቃላችሁ አይደል? በአንዲት ሴትና በአንድ ወንድ መካከል የሚደረግን ጋብቻ እግዚአብሔር የትኛውም ዓለም ላይ ያለው ነው የሚያከብረው። አዎ አይደል? አንዬ አናይሽ አንቺ አውስትራሊያ ነው ያለሽው። ለእናትሽ ደውለሽ በስልክ እንጸልይስቲያት ኦርቶዶክስ ናቸው እሺ ይላሉ። አሁን ለማሚ አንቺው አሁን ካንቺ የበለጠ ማን አለ? ማን አለ? ይሄንን አሁን አይሽ አንቺ ጥሩ ተግባቦት ከእናትሽ ጋር ስላለሽ ማለት ነው። ቢሞቱ ምን ይጠቅማቸዋል? ማሚ በሚሞቱ ሰዓት መሞታቸው አይቀርም። የሁላችን ይሞታሉ። እኛ ራሳችን እንሞታለን። በሚሞቱ ሰዓት ላይ ለሳቸው ሙት ዓመት 40 80 ምናምን ነገር የሚባል እሱ ብራዘር እሱ የሌላ ዓለም ነው። ከዛ ይልቅ ዛሬ ፍቅርን እያሳያችኋቸው እያደረጋችሁላቸው በጉድለታቸው ሙላት እየሆናችኋቸው በፍቅር ብትይዟቸው እመኑኝ ይሰማሉ እናቶችና አባቶች። በጣም ነው የሚሰሙት። አውሬ ናት ብለሽ ምትያት እናትሽ ትሰማሻለች። በጎነትን አሳየዋቸው። ይብሉ ይጠጡ፣ በእውነት ይብሉ ይጠጡ። የአንዳንዶቻችን እናቶች ፊታቸው ላይ የወጣ ማዲያት እንኳን እስካሁን ድረስ አለ ታውቃለህ። እኛን በሰባዎች ውስጥ ምናምን ነገር ሲያሳድጉ የነበሩ ከሰው ጎዳና ወጥተው አባቶቻችን ማለት እናቶቻችን ልብስ ቀይሩላቸው። ገጠር ከሆኑ በሬ በመቀናጆ ያርሱ ከሆነ በሬ ግዙላቸው። አፈር ልሰሽም ቢሆን በሬ ግዙላቸው። 100 ሺህ የኢትዮጵያ ብር ብታወጡ አንድ ጥማድ በሬ ትገዙላቸዋላችሁ። አንድ በሬ ገጠር ውስጥ ሰምቻለሁ እስከ 100 ሺህ ድረስ ጥሩ ለእርሻ የሚሆን ይገኛል። ግዙላቸው በመቀናጆ እንደዛ ካረሱ የማይቀር በበሬ ይረሱ ወይ ደግሞ አሳርሱላቸው ገንዘብ ከፍላችሁ ማለት ነው። ይባርኳችኋል፣ ይመርቋችኋል። ምርቃቱና ባርኮቱ ባንተና በልጆች ሁሉ ጭምር ላይ ነው የሚሰራው። ሲሞቱ ምንም ነገር በቃ የሬሳ ሳጥን ምናምን ነገር የዕለቱ እንደ ማንኛውም ባህል ነፍሮ የመቀቀል ምናምን ነገር እንደዛ አይነት አለ። ለዛ ወጪ ከዛ ወጪ ፍታት ምናምን ነገር የሚባል እውነቴን ነው የምልህ። ደርሻ አይልም አልኩ። ደርሻ አይልም እግሩ አይደርስም አልኩ። ምን ሊፈይድላት ለኔ እናት? አሁን ወጥቶ አንድ ሰውዬ መጥቶ የሆነ ቄሶ የተሰብሰበው መጣው ማይሰራ ኃጢአት እግዚአብሔር ይፍታ ብሎ ራሱ እኮ አልተፈታም እኮ እንኳን ሊፈታ እና ለወላጆቻችሁ እንደዛ አድርጉላቸው። ሲሞቱ ምንም አይጠቅማቸውም። የምናበላው የምታጠጡት የምታበሉት ለቄስ እንጂ ለነሱ ምንም የሚጠቅማቸው ነገር የለም። በህይወት ሳሉ ግን እናት ናት፣ በማንም አትተካም። አባት ነው። ወላጆች ናቸው፣ በማንም አይተኩ። ጠይቋቸው። ማሚ ምን ጎደለሽ ብላችሁ ጠይቁ። አንዳንድ ልጅ በጣም አረመኔ ነው። አስቤዛ ጠይቋቸው። ዘይት አጥተው እናት ማልቀስ የለባቸውም። አንተ ሞልተው ለማይሞላ ለዚህ ዓለም ነገር እየተሯሯጥክ ማለት ነው። በተለይ ገጠሪቱ ኢትዮጵያ ውስጥ ቤተሰብ ያላችሁ የከተሞቹም ቢሆኑ ልክ እንደዛው ናቸው። አንተ ያለ የሆነ መኪና ልትገዛ፣ አንተ ያለ የሆነ ቤት ልትገዛ አስበህ ዘይት መግዣ አጥተው ማሚ ሲንገላቱ በማግስቱ ቢሞቱ ምን ይሰማሃል? የዘይት ዋጋ ጣሪያ ነክቶ ማለት ነው። መግዛት አቅቷቸው ስኳርማ ካዩ ቆይተዋል ማለት የስኳር ቡና መጠጫ ፕሊዝ በጌታ ኦኬ።
ጋር ያልተነሳ መቼም ስለ ወላጆቹ እንደዚህ ተብሎ ሰው ሊመከር አይገባም። ግን ዝም ብዬ አላወራም። እግዚአብሔር ምስክሬ ነው። እናቶቻችሁ አባቶቻችሁ ያዘኑባችሁ ሰዎች የተጣላችኋቸው ታረቁ። በሃይማኖት ጉዳይ እንኳን ራሱ ይጂ አንቺ መናፍቅ ውጭ ምናምን ነገር ብለው እንኳን አባራዎች ከሆነ የእናት ልብ ልጄ እኮ እያለች ነው ማለት ደውለው ሊያገኙ ስላልፈልጉ ነው። እና አኩርፋችኋቸው አትቀመጡ። መልሳችሁ እናንተ ደውሉ። ኢየሱስ እኮ ብዬ ስላልኩ ኢየሱስ ጌታ ብዬ ስላልኩ ነው እኮ ኤርሚያስ ከቤት ያስወጡኝ። እንዴት አሁን መልሰምና እህቴ ተነሽና እንደገና ስልክ አንስተሽ ደውለሽ አውሪያት ማሚን መልሰ እንደገና ስልክ አንስታ አውራው ዳዲ ስለ ኢየሱስ ነው ውጣ ያሉ። አዎ እንኳንም ውጣ አሉ። ታዲያ ምን ልታረግ ነው? ታዲያ ውጣ አሉ እና በዛ ቂም ልትይዝ ነው? እኔ እንዴት ከቤት ውጭ ብላኝ አሁን ቡና ግዢላት እንዴት ልብስ ግዢላት ብለህ ትላለህ? ግዴታ ነው ግዛላት። ውስጣችን ያለ የክርስቶስ መንፈስ የርህራሄ የይቅርታ አምላክ ነው። እኔ እኮ በምልክላት ገንዘብ እኮ ነው ስንዴ ገዝታ የኪዳነ ምሕረት እንዳቦት በምትደፋው። ይድፉ፣ አንተ ስጣቸው። አንተ ዋናው እናትን ደስ ማሰኘት ላይ ነው ታርጌቱ። እሳቸው ምን ያደርጉታል? ገንዘቡን ስትልክ ከፈለጉ ይበትኑት። እኛ ዋናው ቤተሰቦቻችንን ለማዳን ከሆነ ፍቅር ልናሳያቸው ይገባል። ኦኬ፣ ግዴታችንም ስለሆነ የኔ እናንተን እኮ ካካ ጠርገው እኮ ነው ያሳደጉን። ግዴታ ነው፣ ግዴታዬ ነው። እላቸው ላይ ስናቀረሽባቸው እላቸው ላይ ቮሚት ስናደርግ ጀርባቸው ላይ ሁሉ ጭምር በሽንታችን ጀርባቸው ተልጦ ና ያሳደጉን። የእስልምና ሃይማኖት ተከታይ ነው ኤርሚያስ የኔ እናት ወላጅና አባ አልገባም። እኔ ብግዝላቸው ጫት ገዝተው ሊቀሙበት ይቃሙበት። አንተ ፍቅር አሳይ። ያንን አድርገ በሚቀጥለው ጊዜ ላንተ ልብ ይከፈትልሃል። ዳድ ብለህ ስትለው አቤት ልጄ ነው ብሎ የሚል የወንጌል በር ይከፈታል ማለት ነው። ዘላለም እየቃሙ አይኖሩም። በእግዚአብሔር ፊት ጸልይ፣ የሚደረገውን አድርግ። አንድ ቀን እንደማያስፈልጋቸው ያንተ የልጃቸውን ምክር አንቺ የልጃቸውን ምክር ይሰማሉ። አባቴ ሲሞት እንደዚህ ነው። ከመሞቱ በፊት እንደዚህ ብሎ አላት ለእናቴ። እሱ ከሞተ በኋላ ነው የነገረችኝ። ለአባትህ ገዝተህ የሰጠኸው መጽሐፍ ቅዱስ እኛ ቤት አለ አለች። መጽሐፍ ቅዱስ ብቻ አይደለም ቴፕ ግዛልኝ ብሎኝ ቴፕ ገዛውለት። ይሄ 6 ድንጋይ ይጎርሳል የተባለው ትልቁ ማለት ነው። እና የማንን መዝሙር ነበረ በወቅቱ? የኤፍሬም ዓለሙን ዘማሪ ኤፍሬም ዓለሙን መዝሙር ሰምቶ ይሄ ልጅ በጣም ነው የምወደው ብሎ አለ። እና የመገርሳ በቀለን ሌንጫ ቀራኒዮ ማለት ነው። አማርኛም ኦሮምኛም በደንብ ስለሚናገር ስለሚሰማ አይ ቲንክ የነ ቢሊሴን የማን ነው አንድ ኦሮምኛ ውስጥ የሚዘምር ሲጠሩልኝ ከድሮ ከነ ጳውሎስ ጋራ ከነሱ በፊት የነበረ የኦሮምኛ ዘማሪ ስሙን ሲጠሩልኝ የምታውቁት? መገርሳ ነው። መገርሳ ሌንጫ ቀራኒዮ እሱ ነው። ነው ከሱ በፊት አለ። ነው አዲሱ አይደለም። ነው ደስታ አንሰርሙ እሱ አይደለም። ሮባማን አይደለም። ሌላ ባጫ ቴንክ ዩ ባጫ በየነ ቴንክ ዩ ብራዘር ባሮኬ ቴንክ ዩ ጸጋ ይብዛልህ። ባጫ ያ የባጫ በየነን የመገርሳ በቀለን አይ ቲንክ ቢሊሴን እንደዚህ አድርጌ ገዝቼ የሰጠሁት የኤፍሬምን የመስፍን አድርጌ ብዙ ድንጋዮች ገዝቼ ባትሪ ድንጋይ ማለት ነው። ገጠር ስለሆነ ስለማይገኝ ገዝቼ የሰጠሁት እና በቃ የጎረቤቱ ሰው ሁሉ ተሰብስቦ ነበር የሚሰማው። ለዚህም ነው አየህ
ዛሬ መሰረት ክርስቶስ ቤተክርስቲያን እዛ ቤቴ ላይ ለመተከል ያበቃትም ማለት ነው። የጎረቤት ሁሉ በሙሉ እና በሙሉ መታው ይሰሙ ነበር። እና ምን አለችኝ ስለ ጌታ ስነግራት አባትህ እኮ ወደ መጨረሻ አካባቢ ላይ ሊሞት ሲል ነግሮኝ ነበረ። ልጃችን ብሎ ያው የገጠር ሰው አንዳንዴ እኔም ራሱ ማማን ልጆችሽ እላታለሁ። የኔም ልጆች ሆነው ሳሉ ልጆቻችን ነው የሚባለው ትለኛለች። እና እሷም አንዳንዴ እኔ እንደዚህ እንትን ጎንታን ለማርስ ፈልግ ልጅህ ምናምን ብላ ትላለች። እንደዚህ አይነት ነገር አለ። እና ለልጅሽ ገዝቶ የሰጠኝ መጽሐፍ ብሎ ያነብልኝ ነበር አለች። እና እቤት አለ አሁን መጽሐፍ ቅዱስ ብሉይና አዲስ ኪዳን ገዝቼ አስታውሳለሁ። የነ መስፍን ጉቱ የነ ኤፍሬም አሮን ሌላ የአዜብ ኃይሉ የአዜብ ኃይሉን ሰምቶት ስለነበር ሲከፈት ማለት ነው። የመገርሳ በቃሌ ባጫ በየነን እና የቢሊሴል ወደ 6 ካሴቶች ገዝቴ ሰጠውትኝ እና በጣም ይሰማ ነበር ያለቅስ ሁሉ ነበር አለችኝ። እና ጎረቤት ያሉ ሰዎች ሁሉ እየመጡ በትልቁ ተከፍተው ይሰሙ ነበር። ኦኬ። እና ተግባቦት በጣም ወንድሞች እናቶች ተግባቦት በጣም እኔ ከተማ ሲመጣ ሳገኘው አዳማ ሳገኘው ፋዘርን የሚፈልገውን ነገር ሁሉ አቅሜ በፈቀደ አደርግለት ነበር። ግዴታዬም ስለሆነ ማለት ነው። ወንጌል ስለምነግረው ስለማልነግረው እኮ አይደለም፣ ግዴታዬ ስለሆነ እናደርግ ነበር ማለት ነው። እና መጨረሻ መስታወት ልጃችንን ነው መስማት ያለብን ብሎ አለኛለች። ምን ወስዶ እንደሞተ ባላቅም ፋዘር እዚሁ እያለው ነው የሞተው። ለዛ ለነገርኩት ውሳኔ ወስኖ ይሆን አልወሰነ ይሆን አላቅም። እዚሁ እናንተን እያገለገልኩ ነው። የሱ ታላቅ ወንድም ቄስ ነው። አለለ ተባለለት የተፏጨለት ድምጻዊ ቄስ ማለት ነው በገጠሩ። ለመቀበሪያዬ ገንዘብ ላክልኝ በሉት ብሎ ነው የላኩለት። እና በስልክ አገኘሁት። ሩቅ ሀገር ነው ያለሁት። ከመምጣቴ በፊት በግረዱለት ብዬ በጉሉ ገዝተው ነው ይዘውለት ይሉት። በጉንም ብሩንም ምን ያህል ያስፈልገዋል ብሎ ለመቀበሪያዬ ልጄ ላክልኝ ብሎ በስልክ አወራን፣ ተላቀስን። ወንጌል ከዛ በፊትም ነግሬው ነበር፣ መልሼም ደግሞ ነገርኩት። ስነግረው መጨረሻ ላይ በተለይ ስነግረው ምን አለኝ እና ህልም አለምኩ አለኝ። ነግሬያቸዋለሁ ከዛ በፊት። ተግባቦት ለምን ይሄን መነግራችሁ ተግባቦት ምን ያህል ጥሩ እንደሆነ ለአጎቴም ሳንቲም ሳልክለትም በፊት ተነግረው ነበር። ከላኩለትም በኋላ ግድ የለህም አጎቴ እኔም ነግረን ሰማኝ አልኩት። ብዙ ጊዜ የት እንቀበራለን ብሎ በሚል ነበር የሚፈሩት። እና ለፋዘርም ያልኩትኝ አንተ በምትሞት ሰዓት ላይ ከብቶች የምንጠብቅበት ግራሩ አለ አይደል አልኩት። ከብቶች ዋሬ ሰዓት ላይ እኩለ ቀን ላይ ምን ውሃ ወደ መልካ ወስደን አጠጥተን ስንመለስ የምናስተኛበት ግራሮች አሉ። እኔ በተወለድኩበት የኛ ሸለቆ ብለን ምንለው የሳር ግጦሽ አለበት ብዙ ግራሮች አሉ። ዛፎች ትልልቅ ዛፎች ሁሉ ነበሩ። አሁን ደግሞ እየተቆረጡ አሉ፣ ግን አሉ። እዛ ግራሩ ጋር ከብቶች ተጠብቅበት የነበረ አለ አይደል አባይ ያልኩት። አዎ እዛ ትቀበራለህ። እኔ ስሞት የትኛውም ሀገር ላይ ሉን መጥቼ ስረከበራለሁ። ምድር በትንሳኤ ቀን ታስረክባለች ለክርስቶስ። ስለሚሞታው አካል አይደለም ማሰብ ያለበት፣ ስለምትሞት ነፍስ ነው ማሰብ ያለበት በየ ላጎቴ ሁሉ ጭምር የነገርኩት። ኦኬ። መቀበሪያ ስላሴ ቤተክርስቲያን ግቢ ስለተቀበርክ ስላልተቀበረ አይደለም። ያው ግን በወቅቱ አልሰማም እና ሲቀበር ስላሴ ቤተክርስቲያን ግቢ ነው የተቀበረው።
ታዋቂ ሰዎች የሚቀበሩበት ምርጥ የሚባለው ቦታ ማለት እንደ ቤተክርስቲያኒቱ ስርዓት ምርጥ የሚባልበት ቦታ። ምክንያቱም አባቴ መሬት አንቀጥቀጥ ወንድ ነው እኮ አልኩህ። ወንድ ማለት ነው። በእርግጥ እዚህ ቲክቶክ ላይ ስለምንተዋወቅ ነው እንጂ ይታወቃል። ወንድ ነው። ሄድና አርባ ጉጉ ብትጠይቅ ስሙን ገና ስትጠራ አይተንፍሶ አበበ ተብሎ ሲባል ማንም ያውቀዋል። እስላም ክርስቲያኑ ጋሽዬ ነው ብለው የሚሉት እንጂ አንድ ሰው አፉን እንኳን አይከፍትም። ወንድ እኮ አልኩ። እና ፋዘር በእንደዛ አይነት ነገር ነው አልሰማም። እና ምን ተግባቦት ግን በጣም ይጠቅማል እላችሁ ይሄን የምነግራችሁ ተግባቦት በጣም ይጠብቃል። ሳሚ እየሄድክ እሺ እየሄድክ እና ፋዘርን ነገርኩትኝ አጎቴንም ነገርኩት። አጎቴን ስነግረው መጨረሻ ላይ ወንድሞቼ እናቶቼ እዚሁ እናንተን እያገለገልኩ እያለሁ ቲክታክ ላይ አጎቴ ያልኩትኝ ቪዲዮ ላይ አርጉልኝ ብዬ እያየሁትኝ የምድር ዘመንን ጨርሰህ ልትሄድ ነው፣ ለመቀበሬ ገንዘብ ላክልኝ ብለኸኛል። እኔ አገልጋይ ነኝ፣ ክርስቶስ ነው የማገለግለው፣ ግን ካለኝ ላይ ልኬልሃለሁ። እና ይሄንንም በግ አርዳው ከቤተሰብ ጋር አብራችሁ ብሉ፣ ልጆችህንም መርቅ። በውስጥ እንደተሰማህ በጌታ ስም በኢየሱስ ክርስቶስ ስም ወይ በስላሴ ስም ብቻ መርቀኝ እኔንም ልጆቼንም። አንድ ቀን በእግዚአብሔር መንግስት እንዳገኘህ እፈልጋለሁ። ግድ የለህም እስከ ዛሬ ድረስ ስትቀድስ የነበርክ የደብር አስተዳዳሪ ሁሉ ነበርክ። የተከበርክ ቄስ ነህ። ልጄ አንድ ቀን እንኳን ተመልሰ ሳልንቀድስ አለኝ። ናፍቆኛል ድምጽ አንድ ቀን ሳንቀድስ ተመልሰ ብሎ ሲለኝ ከዚህ ቤትም ነግሬህ ነበር። የኔን መመለስ እንዳታስበው ነው ያልኩት። እኔ ወደ ኋላ መመለስበት አንዳችም ምክንያት የለም ብዬ ደጋግሜ ነግሬሃለሁ። ኤርሚያስ ወደ ኦርቶዶክስ ተመልሶ አብሮ ቀድሳለሁ ብሎ የሚለው ያንተ ምኞት ደጋግሜ ነግሬሃለሁ። አላደርገውም አልኩት። አላደርገውም። የሞተን መንገድ መርጬ ወደ ኋላ አልመለስም። ህይወት የሆነውን ክርስቶስን አግኝቼዋለሁ። እልቅ ልንገርህ፣ ጌታ ኢየሱስ ክርስቶስን እመንና ንስሐ ገብተህ ሞት አልኩት። እና ልጸልይልህ፣ የንስሐ ጸሎት ልጸልይልህ አልኩት። እና ይገርምሃል፣ ቆይ ልጅ ያለኝ ጌታ ምስክር አጎቴ ማለት ነው። ይገርምሃል፣ ህልም አየሁኝ አለ። ምን ህልም አየህ እያልኩት፣ ነጭ ልብስ የለበሰ ሰው በሩቅ ሆኖ ፊቱን አላየው። ነጭ ልብስ የለበሰ ሰው እንደዚህ ብሎ ይናገረኛል። በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚልን ቃል ነገረኝ። እና መጽሐፍ ቅዱስ ላይ አለ ወይ እንደዚህ አይነት ቃል አለኝ። አዎ አለ አጎቴ ያልኩት። የዮሐንስ ወንጌል እኮ ምዕራፍ 14 ቁጥር 1 እኮ የሚናገረው ይሄንን ነው ብያልኩት። እና ስነግረው በግዕዙ ስለሚያውቀው አለው። በግዕዙ ማለት ነው። እሱ ቃል እኮ ነው። እና ለምን ያለ ይመስላል አልኩት። በእግዚአብሔር እመኑ በእኔም ደግሞ እመኑ የሚል ነጭ ልብስ የለበሰ ፊቱን ማላየው ነጭ ልብስ የለበሰ ሰው በድምጽ ሲናገረኝ በህልም አየሁ አለኝ። ጩሁ ደግሞ አሁን ሰሞኑን ውጡና ማለት ነው። አልሞተም ውሸቱን ነው። መምሬ ገስጥ አበበ የሚባል ኤግዚስት አያረግም ነበር እያልክ ጩህ። አጎቴ ይሄው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለን ሰው ዮሐንስ 14 ቁጥር 1 ላይ ያለ ሰው ነው አልኩት። ማን ቃል ነው አልኩት። ጌታን እንድትቀበል ይፈልጋል እግዚአብሔር። የምሕረት አምላክ ነው። እስከ ዛሬ ድረስ እየቀደስክ ነው የኖርከው። ትልቅ ቄስ ነህ። የአባቴ ወንድም አጎቴ አባቴ ብዬ ብጠላ ማላፍርብህ ነህ። አባዬም እየነገርኩት ነው የሄደው። ወስን በህይወትህ ላይ
ያ የገጠር ስልክ ስለነበረ እየተቆራረጠብንም ዋንጨርሻ ላይ ቻርጀር ምናምን ነገር አይ ቲንክ መሰለኝ ዘጋ። ወስን ልብ በሉ ወንድሞች እናቶች፣ ወስን። እምነግራችሁ የአባቴን ሞትና የአጎቴን ሞት ነው የምነግርህ ብራዘር። ኦኬ ያገኘኋቸውን ሁሉ ጭምር እነግራቸዋለሁ። በህይወት እያሉ ተግባቦት ለመፍጠር ብራዘር ይሄንን ማያል እንዲሰሙኝ ውሳኔው እነሱ እጅ ላይ ነው ያለው። ይሄን ያህል ግን እንዲሰሙ እኔ እንደ ልጅ እነሱም እንደ አባት አባቴም እንደ አባት አባቴም ታላቅ ወንድም አባቴ ነው አጎቴ ማለት ነው አባቴም ነው። አባቴን አባዬ ብዬ በምጠራበት በጠራው ማላፍርበት አጎት ነው። ንገሯቸው። አንደኛ እግዚአብሔር ልባቸውን እንዲደግፍ ንገሯቸው። እያገዛቸዋቸው ማለት ነው። ማገዙ ግዴታችን ነው። ለመቃብሬ ገንዘብ ላክልኝ ብሎ ለሱም ማልክበት አንዳች ምክንያት የለም። አንዳች ምክንያት ያውም ሊቀበርበት አይደለም በህይወት እያለም ራሱ እንኳን እንዲያደርኩ ብዬ ማለት አልፈልግም። እና በህይወት እያሉ የምታደርጉትን እያደረጋችሁ ወንጌል ነገሯቸው። ጌታ ኢየሱስ ልባቸውን እንዲ ወደ እምነት ወደ መዳን እንዲያመጣ ነገሯቸው። ለወላጆቻችሁ አድርጉ። ወላጆቻችሁ ረግሟችሁ አይሞቱ። በክርስቶስ ጉዳይ ከሆነ ቢረግሟችሁ ችግር የለውም። ግን ባለመስጠት፣ ባለመርዳት፣ ባለማገዝ እናቶችና አባቶች ላይ እንዳጨክኑ። በጌታ የምታምኑ ወንድሞቼ እናቶቼ፣ አይ እናቴ እኮ እንትን ቃልቻ ነች ምናምን ብለህ ብትል ነው ቃልቻም ትሁን፣ አግዛት፣ ጸልይላት። ተይዘው ነው ጌታ ኢየሱስ ነፃ እንዲያወጣት ጸልይላት። መንፈሱ እንዳያናግራት አድርጓ ብሎ ካል ጥሩ ኮሚኒኬሽን ፍጠራ። እናትህ እንድትሰማ አድርግ። መንፈሱን አስረህ በጌታ በኢየሱስ ክርስቶስ ስም ከዛ በአይምሮዋ ሆኖ እንድታናግርህ እናት ናትና ቆርጣ አጥለ እናት ነችና ቆርጣ አጥልሽም አባት ነውና ቆርጣ አይጥለ ተግባቦት ፍጠሩ። ጥሩ ተግባቦት በአይምሮአቸው ሲሆኑ ከመንፈሱ ተሰነው ሰርሲዮ ውጪ ሲወጡ አስራችሁ ደግሞ እግዚአብሔር ልጆች ስለሆን መንፈሱ ማሰር ይችላል። በአንተና በእናተ መካከል ተግባቦትን የሚያበላሽ ሰይጣን ጂኒ እናንተ ቤት ውስጥ እናንተ ዘር ውስጥ እንዲጨፍር አትፍቀድለት። ጸልይ፣ ተቃውም። የክፋትን መንፈሳውያን ሰራዊት ማለት የአመጽን ኃይል ጌታ ኢየሱስ ያድናል በሏቸው። እቴትዬ ጌታ ይወድሻል። ይሰሟቸዋል። እውነቴን ነው ብያችሁ በደንብ ነው የሚሰሟቸው። በጌታ ምክንያት ከቤት ስላስወጧችሁ በእናቶቻችሁ በወላጆቻችሁ ላይ የተቀየማችሁ የወንጌል አማኞች እና ተግባቦታችሁ ከዛ ጊዜ ጀምሮ ብዙም የማትስማሙ 77 ቁጥር ጻፉልኝ። በጌታ ምክንያት ከቤት አስወጥተዋችሁ በዛው ወጣችሁን የቀራችሁ እና ከእናትና ከአባት ጋር እስከዚህ የሚሆናችሁ ከዛ ጊዜ ጀምሮ እስከዚህ የሚሆናችሁ ድርሽ እንዳትይ አይንሽን እንዳላየው አይንህን እንዳላየው ብለው ያስወጡሽ እና ከዛ ጊዜ ጀምሮ ተግባቦታችሁ ከእናትና ከአባታችሁ ጋር የተበላሸባችሁ ቴንክስ ኦኬ። አንድ ሰው ጽፏል TNX ብሎ በሚል ሌሎች እስኪ ካላችሁ ጻፉልኝ። ኦኬ አሸብር ቴንክ ዩ። ሁለት ወንድሞች በጌታ ምክንያት ጌታን በመቀበላችሁ ምክንያት ከቤት ውጡ ተብሎ ከቤት የወጣችሁ ማለት ነው። ኦኬ ቶ ይሄ ቴንክስ አጭበርባሪ ነው። ቶ አጭበርባሪ ነው። ያ
እሺ እንደዚህ አይነት ሰዎች ካላችሁ ቂም አትያዙባቸው። ኦኬ ከቤት ነው ያስወጣችሁ። ቂም አትያዙባቸው። እነሱ ስላልገባቸው ይነን አሉ። እናንተ ግን የገባችሁ ገብቷችኋል። ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ አትቁጠሩባቸው። ስልክ አንሱና ደውሉ። መሄድ ካለባችሁ ሂዱ። ማገዝም ካለባችሁ አግዙ። አለባችሁ ደግሞ ግዴታ ነው አግዙ። አግዙ። እውነቴን ነው የምላችሁ አግዙ። እናቶ አንደኛ ግዴታችንም ጭምር ስለሆነ፣ ሁለተኛ እናትና አባቶቻችሁ ረግሟችሁ መሞት የለባቸውም። ስለ ወንጌል ነው በቃ እንደዚህ የሆነባችሁ። ምንም ልታርጉታችሁ ነው። ስለ ወንጌል ስለሆነ ስለ ወንጌል ነው። ግን ሰላም ይብዛላችሁ። እንዴት ነው ወንድማችን? ምንድነው ኔትወርክ እንትን ኤርፎን አርጋ ነው ሰረ አሁን ጥሩ ነው። ኦኬ እና ሰላም ናችሁ? ጸጋ ይብዛላችሁ። ሁላችሁም ሰላም ናችሁ? እነ ዳጌ ሰኔ ቤንያም ሁላችሁም ምሮት እግዚአብሔር ይመስገን። የት ቤተ እምነት? እኔ ወንጌል አማኝ ነኝና በጌታ ምክንያት ምናምን ስትል ያው እኔ አንደኛው እኔ ነኝና የዛን ሰዓት እኔ ኦርቶዶክስ ቤተሰቦች ውስጥ ነኝ የተወለድኩኝና በዛ አጋጣሚ ሃይማኖት በቀየርኩት በት ምክንያት በቃ እኔ ወላይታ ሶዶ ልጅ ነኝ እና አሁን በዛ አጋጣሚ ሃይማኖት በቀየርኩበት ምክንያት በጣም በቃ እንደውም በገመድ አስረውኝ በጣም በቃ በሚገርም ሁኔታ ቤተሰቦች ሙሉ በቃ አጎት ወንድሞች እህቶች ቤተሰቦች ሁሉ በቃ አስረው ሁላቸውም ደግሞ ኦርቶዶክሶች ናቸውና በዛ አጋጣሚ አስረው ገረፉኝና ከዛ በኋላ ከነሱ ተለይቼ በቃ ወጥቼ ስራ ቦታ ሌላ ከተማ ገብቼ እየሰራኝ ባለውበት ሰዓት በቃ እኔም ደግሞ ለነሱ አሰሩም ገረፉ በቃ እስካመበበት ድረስ ከዛ በኋላ ደግሞ እኔም ለነሱ እየሰለኩኝ ከዛ በኋላ ደግሞ ሁላቸውም ደግሞ እነን ተከተለውኝ ደግሞ አሁን ወንጌል አማኝ ሆነው እግዚአብሔርን እያገለገሉ ይገኛሉ። ግን ጌታ በጣም በሚገርም ሁኔታ በቃ ከባድ ጉዳትን እንደውም እስኪደርስ ድረስ አደረጉኝ። ግን አሁን በቃ ከእኔም ለነሱ እየጸለኩኝ በቃ ከዛ በኋላ ደግሞ አሁን ወንጌል አማኝ ሆነው ሁላችሁም በቃ አሁን በእኔ እምነት እየተከታተሉኝ ነው። ጌታ እኔ ተቀያየምካቸው የሉም በዚህ ጉዳይ? ተቋርጧል ለምሳ ምንም አልተቀየምኩምና ለነሱ እየጸለኩኝ ቆይቼ ያ እግዚአብሔር ይባረክ። አያ አንተ በመታገስህ እነሱ ወደ መዳን ሁሉ እንዲመጡ ሆኗል። ቴንኪው ወንድማችን። አሉ ሁለቱም ማዘርም ፋዘርም አሉ በህይወት አሁን ማዘር አለች። ፋዘር ያው ፋዘር አላመነም። ኔትወርክ ማነው? ስልክ ጥሩ አይደለም ወንድማችን፣ ስልክ ጥሩ አይደለም። ቴንኪው ግን ተባረክ። ቴንኪው። እሺ ድኖት ምንድነው? ዶንት ነው ዶንት ጊቭ አፕ። አቤት እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከአትላንታ ነው የገባሁት። እኔ ግን ቤተ እምነትህ ልነግራችሁ አቤት ቤተ እምነትህ? ሙሉ ወንጌል ነኝ እኔ። ሙሉ ወንጌል እኔ ላይ የሆነው ቤተሰብ ብቻ ሳይሆን በጣም ቬሪ ያንግ ሆኜ ነበረ ጌታን ያገኘሁት። በሬ ለመግዛት እየሄድኩ ነው። አጋጣሚ ጌታን አገኘውና ታሪኩ በጣም ረጅም ነው። ልነግራችሁ ጊዜ አልፈጅባቸውም፣ ግን ባጭሩ ልነግራችሁ የፈለግኩት በጣም ያንግ ሆኜ ጓደኛ ፍቅረኛ ነበረችኝ። ሃይስኩል ተማሪ ነበርኩኝ እና ጌታን ተቀበልኩ። ጌታን ልክ ስቀበል ፍቅረኛዬ ነበረች ትልቁ ማነቆ ሆናብኝ የነበረውና በጣም ደግሞ ወዳታለሁ ከሚገባው በላይ። ፊውቸራችን ወደፊት ሁሉ ይታየኝ ነበረ። ጌታን ከማወቄ በፊት ስለሷ ከሷ ጋር የምናሳልፈውን ላይፎች አይ ነበረና አንድ ጊዜ
አዳይ አበባ አካባቢ ወክ እያደረግን እያለን ነገርኳት ማለት ነው። ጌታን መቀበሌን ስነግራት አሁን ካልተው ሁለተኛ ልንገናኝ አንችልም ማለችኝ ማለት ነው። እና እንድትሰማ ፈልጋለሁ። እሷም አሁን አንዳንድ ችግር ውስጥ ነች ያለችው። ምናልባት የሚያውቋትም ሰዎች ካሉ እንድትበረታ ነው የምፈልገው። ትዕግስት ትባላለች፣ ትዕግስት ንጉሴ ትባላለች። ሰዎችም ሊረዷት ከቻሉ ቢረዷት በጣም ደስ ይለኛል። እና በቃ በጣም እንትራለችኝ፣ ረበሸችኝ። እኔም በጣም እንደምወዳት ታውቃለች። እና በቃ ጨከንኩባት እና በቃ አንቺ ከቀረሽብኝም ቅሪብኝ፣ በቃ የፈለገ ነገር ይምጣ ትጌ በጣም ወድሻለሁ፣ ቻው አልኳት ማለት ነው። ቻው አልኳት። እንዳልኳት ብዙም አልቆየውም ወደዚህ ወደ አሜሪካን ሀገር መጣሁና አሜሪካን ሀገር አሳይለም ስጠይቅ ስቲል እሷ ውስጥ ነው ያለችው። እኔ አሳይለም ነበር የጠየቅኩት። አሳይለም ላይ እሷ አለች፣ አሁንም አለች። እና በዛ መሀል ላይ አሳይለም ልክ ለመጨረስ ወደ 2 ምናምን ዓመትን ፈጅቶብኝ ነበረና በዛ መሀል ላይ አንድ ነገር ሰማሁኝ። ከሌላ ሰው ጋር እንዳለች ምናምን ሰማሁ። እንደውም ልጅ እንደ ወለደች ስሰማ በቃ ከአሳይለም ውስጥ አወጣኋት ማለት ነው። አወጣኋት። ለእሷ የነበረኝ ፍቅር በጣም ኃይለኛ ከመሆኑ የተነሳ ሌላ ሰው መውደድ እስከሚያቀተኝ ሌላ ሰው ወደ ህይወቴ ማስገባት አቃተኝ። እና ያም ያገባችው ሰው እሷ ደግሞ እግዚአብሔር ፍቃዱ ሆኖ ወደ ጌታ ሄዷል አሉ እና ነገሩኝ። እኔም ሌላ ሰው ህይወቴ ውስጥ አስገብቻለሁ። ከዛ በኋላ ግን አሁን ያኔ ጨከንኩባት ነገር በጣም እንትን እያላት ወደ ጌታ ቤትም እየሄደች ነው፣ ግን አልጸናችም የሚባል ነገር እሰማለሁና አዝማች አይካን ለመርዳት ሞክራለሁ። ጊዜ እሷን ለመርዳት በተቻለኝ ነገር ጀስት ሰፖርት ለማድረግ እፈልጋለሁ። ለባለቤቴም ነገር ለዚህ ማለት ነው። እና እንደዚህ አይነት ነገር አጋጥሞኛል እና ያ ነገር በጣም ውስጥ እኔንም ጎድቶኛል። ሌሎች ሰዎችን ቶሎ እንኳን እንዳላፈቅር በሰዎች ላይ በሌላ ሴት ላይ እምነት እንዳይኖረኝ ሁሉ አድርጎኝ ነበረ። በእንደዚህ አይነት ጎዳና ውስጥ ያለፋችሁ ሰዎች ካላችሁ እንደኔ ያ ፔን ያለባችሁ ሰዎች ከልባችሁ ይቅር እንድትሉ ነው ለመጠየቅ እኔ ያሰብኩት። እኔም ከልቤ ይቅር ብያታለሁ። ትጌን ሳገኛት እውነተኛ እህቴ ነች ብዬ ነው የማምነው። እኔ አሁን ምንም ነገር ውስጥ እንኳን ባልኖር እኔ ልጆች አባት ነኝ አሁን እዚህ ሀገር፣ እሷም አላት እንዲሁ። ግን ሳገኛት እውነተኛ እህቴ በቃ እንደ እህቴ አድርጌ በጌታ ያገኘኋት። አሁን ጌታን እየቀመሰች እየተለማመደች አንዴ ወጣ አንዴ ገባ እያለች እንደሆነ ሰምቼ 1-2 ጊዜ በስልክ አግኝቻታለሁ። ግን እዚህ ውስጥ ምናልባት የሚያውቃት ሰው አይታጣም። ካገኘኋት እነሱም እንዲያበረቷት ፈልጌ ነው። ኤርሚ ያንተ ታሪክ በጣም የሚገርም ነው። ብዙ ጊዜ አዳምጥሃለሁ ከስር ሆኜ። ይህንኑ ለመናገር ያህል ነው። ታንኪ ሁላችሁም። ቴንኪ ወንድማችን ተባረክ። እንግዲህ የይቅርታ ልብ ከኛ ከክርስቲያኖች ይጠበቃል። በሰዎች እናዝናለን፣ እኛም ሰዎች እናሳዝናለን። መርሳት የሌለብን ነገር ግን ሰዎችን አሳዝነን የምንረባው ነገር የምንሰራው ነገር ሁሉ ግን እንደማይከናወን ልነግራችሁ እወዳለሁ። ሰው ካዘነባችሁ ሀዘኑን በመጀመሪያ ፍቱ፣ እንፍታ። በመጀመሪያ ከሰዎች ጋር ያለን ነገር ማለት ነው። ዝም ብሎ በትንሽ በትልቁ ነገር ያዘነን አይደለም። በትክክል እንዳሳዘናቸው እያወቅን ይቅርታ መንጠይቃቸው ሰዎች ይቅርታ ልንጠይቃቸው ይገባል። እንዳሳዘናቸውም እንዳሳዘኑንም እያወቅን ምህረትን የማንሰጣቸው ሰዎች ይሄንን ቆም ብለን ልናስብ ይገባል። ካሳዘኑን ምህረትን ልንሰጥ፣ ካሳዘናቸው ይቅርታ ልንጠይቅ በጣም 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 ይገባል። በዚህ ነገር እንዳትዘገዩ። ሲሞቱ ለተስካር በተለይ የማያምኑ በወንጌል እምነት ውስጥ የሌሉ ሰዎች በሚሞቱ ሰዓት ላይ ሐውልታቸውን ለማሰራት ለእናትሽ፣ ሐውልታቸውን ለማሰራት ለአባትህ ከእለቱ ጉዞ ፍታት ተብሎ በሚባል በሃይማኖቱ ደንብ ምናም ነገር ተብሎ ይባላል። አታውጡ። ጌታ ኢየሱስ ክርስቶስ ምስክሬ እንዳታውጡ።
የኦርቶዶክስ እምነት ተከታይ የሆኑ እናትና አባት ካሏችሁ ከሞቱ ለነሱ ፍታት ብላችሁ ገንዘብ የሚባል እንዳትልኩ። ምክንያቱም አንዳችም አይጠቅማቸውም የእናንተ እናትና አባት። አንዳችም የኦርቶዶክስ ቄሶችን ሆድ ነው የምትሞሉት። አንዳችም እንዳትደግሱ። ይኸው በሕያው ጌታ ፊት ነው የምነግራችሁ። የእነሱን ቀፈት ለመሙላት አንተ እናትህን በሞት አተህ አባትህን በሞት አተህ አንድ ቀን ወንጌል ነግረዋቸው የማያውቁ ያውም ደግሞ እኮ ማለት ነው። አንድ ቀን ወንጌል መንገር ብቻ አይደለም እንኳን ሊነግሯቸው ቆርጣለ አንተ የተናገርከውን ወንጌል እንኳን ጭምር አንተ ልጃቸው ሆነ ሳለ ለማሚ ነግረሃት ንስሐ አባት የተባለው ልጅሽን እንዳሰሚ ገዝቼሻለሁ እሱን በመስማትሽ እመቤታችን አዝናለች ብለው በአንተና በእናት መካከል እንደ ሽብልቅ ገብተው አሳዝነው ቤተሰብን ከፍለው ለነዚህ ቄሶች ሆድ መሙያ እነሱ ሲሞቱ እናት ስትሞት እናቴን ይፍቷት ብለ ምን ይፈታታል? ይርገሟት ብሎ እንደማለት ኦሬዲ ሞታለች። ልጆቿን ዘሯን አንተን ሁሉ ጭምር የሚረግሙ እንዳታደርጉ። ለሰማይ አሞራ የማብላት ያህል ነው ወንድሜ። እንዳታደርጉ። በዚህ ጉዳይ ከዘመዶቻችሁ ከጓደኞቻችሁ ጋር ሁሉ ጭምር ተነጋገሩበት። እንዳታደርጉ። ምንም አይጠቅማቸውም አልኩ። ለሞተው አባት ምንም አይጠቅመው። ፋዘር በህይወት ዘመን በነበሩበት ጊዜ አፈር ለብሰው አፈር ልሰው ሲሰሩ የነበሩትን አንጡራ ሀብት በ12 40 80 ሙት ዓመት 2 ዓመት 3 ዓመት ያሉ እስከ 7 ዓመት ድረስ እንዳለ ጥፍጥፍ አድርገው ነው እንዲራገፍ የሚያርጉ ጎተራም ባዶ አድርገው እንዳታረጉ። እኔ አያቴ የሞተች ጊዜ ከታላቅ ወንድሜ ጋር ከከተማ ነበር ስንሄድ የነበረው። ይዞን ሄድ የነበረው የትራንስፖርት መኪና አዘገየን እና ቀብረዋት ነው የደረስነው። ከታላቅ ወንድሜ ጋር ተነጋግረን ነበር። ለቅሶ ላይ ሳይቀብሯት በፊት ብንደርስ ኖሮ ተነጋግረን ነበር። ፍትሃት የሚባል እዛ ቆሞ ላይፈታ ማለት ነው። እኛ ደጅ ከበሮ የሚባል ላይ ደበድብ። አዎ ቆራቢ መነኩሴ ነበረች። አይፈቷትም ነበር እኮ አልኩ። ግን መኪናዋ ዘገየን ተቀብራ በኢትዮጵያ ከምሽቱ አይ ቲንክ ከሰዓት በኋላ ማለት ነው 10 ሰዓት ምናምን አካባቢ ላይ ነው የደረስነው። የሷ ቀብሯ ወደ 8 ሰዓት አካባቢ ነበር። 10 11 ሰዓት አካባቢ እንደዚህ ነው የደረስነው። አይፈቷትም ነበር እኮ አልኩ። አይፈቷትም ማለት አይፈቷት። እኔ እዛ ቆሜ ከበሮ አምጥቶ እኔ አያት ላይ መቃብር ላይ ማነው አስከሬን ላይ ቆሞ ከበሮ እየቀጠቀጠ ዘራችንን አይራገምም ነበር ያ ደብተራ ሁሉ ማለት ነው። አንድ ቃል ብቻ መናገር ነው የሚጠበቅብኝ። አንድ ቃል አትችሉም ከዛ ውጭ እንችላለን ብለው ቢሉ ምንም እንኳን አብሮ አደግ ብንሆን ምንም ጎረቤት እንኳን ብንሆን ያቃሉ። በምን ልገለጥ ብዬ ካልኩ በምን እንደምገለጥ ያቃሉ። ምክንያቱስ አይጠቅሟትማ። ለኛም አይጠቅሙንም ለቃሪውም ትውልድ ማለት አይጠቅሙንም። እርግማን መዝሙር 108 በቅንፍ 109 ነው ያነበበ እርግማኑ ብራዘር ይሄንን አሁን ፍታት ብለህ ትፈታለህ። ይሄንን ፍታት ተብሎ እዛ ይደገማል ወንድሞች እናቶች። አሁን ይሄ ጸሎት ተብሎ እዛ የኔ አያት ቀብር ላይ ይሄ ይደገማል። እስኪ ይሄ ይደገማል ወንድሞች እናቶች። አሁን ይሄ ጸሎት ተብሎ ይሄ ነው እኔ ስደግም የነበረው ማለት ነው። 150 መዝሙር ይደገመልሃል። አሁን ይሄንን እስኪ ይታይ እስኪ ምን ብለህ ነው የምትደግመው ለሞተው ሰውዬ? መዝሙር 108 በቅንፍ 109 ላይ አምላኬ ሆይ መስጋናዬን ዝም አትበል ዳዊት ነው የሚለው። ይሄልኝ እንግዲህ አንዱ ከሚጸለየው ጸሎት ይሄን
የኃጢአተኛ አፍ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላማ አንደበት በላይ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። ከሚደገመው ድጋም አንዱ መዝሙረ ዳዊት 150 ነው የሚደገመው። ለሟቹ ቤተሰብ ይጠቅማል ተብሎ ማለት ነው። ለሟቹ ሰውና ለሟቹ ቤተሰብ ይጠቅማል ተብሎ ነው። በወደድኳቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። ዳዊት እኮ ስለራሱ እኮ የተናገረው። ከዚያስ በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ። ጸሎቱም ኃጢአት ትሁንበት፣ ጸሎቱ ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ምን ያገናኘዋል? አሁን ከኔና ከሞተው ቤተሰቤ ጋር ምን ያገናኘዋል? ከሞተችው አያቴ ጋር፣ ከሞተው አባቴ፣ ከሞተው አጎቴ ጋር ምን ያገናኘዋል? ያለ ልጆቹም ድሃ አደግ ይሁኑ፣ ሚስቱ መበለት ትሁን። የሚያገባት አታትኑር ማለት ነው። ልጆቹስ ድሃ አደግ ይሁኑ። ልጆቹ ተናውጠው ይቅበዝበዙ፣ ይለምኑ፣ ከስፍራቸውም ይባረሩ። ከርስታቸው ማለት ነው። ከቀያቸው ካደጉበት መንደር ይባረሩ፣ ይቅበዝበዙ፣ ይለምኑ። ሚስቱስ መበለት ትሁን። ለዳደግ ልጆች ዳደግ ልጆቹንም ራሱ እንደዚህ ይላል እዚህ ጋር ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶቹም ድካሙን ይበዝብዙት። አሜን 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 ይልልሃል። እዛ ቆሞ በግዕዝ ነው የሚባለው። አንቺ እዛ ቁጭ ብለሽ የሆነ ጭስ ላሽ ላይ ቡል ያርግብሻል ቄሱ። ከዛ አሜን 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 የርግማን ማአት ይኸውልህ የሚያግዘውም ማያግኝ፣ ለድሃ አደግ ልጆቹ የሚራራ አይኑር። ለልጆቹ ጭምር ማለት ነው። ላያትሽ ቆመሽ ፍታት አስፈታለሁ ብለሽ እስቲ አንቺና ልጆችሽ ላይ ሁሉ ጭምር ነው የሚመጣው ማለት። ዘር ትውልዱን ሁሉ ጭምር ነው የሚረግሙት። ለድሃ አደግ ልጆቹ የሚራራ አይኑር። ልጆቹ ይጥፉ፣ በአንድነት በአንድ ትውልድ ስሙ ይደምሰስ ማለት መታሰቢያው ሙሉ በሙሉ ልጆቹ ሲጠፉ እሱን የሚያስጠራ ትውልድ አይኑር ማለት ነው። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በግዕዝ ነው የሚባለው። አሜን አሜን በረከቶ ታግዘኝ፣ ጸሎቶ ትድረሰኝ፣ ቡራኪው ምናምን ነገር ጥላለት። በእግዚአብሔር ፊት ሁል ጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ። ያንተ ዘር ያንቺ ዘር የእናትሽ ብለሽ ብትይ አባትሽ ብለሽ ብትይ አስበሽበት ግቢ። ተስካር ሙት ዓመት መታሰቢያ ያደርጋለሁ ብላችሁ እናቴና አባቴ ኦርቶዶክስ ናቸው ብላችሁ አንቺ ጴንጤ ሆነሽ ልትደግሽ የተዘጋጀሽ እህቴ፣ አንቺ እናትና አባት ሞት ላይ ያንቺንም ልጆች መታሰቢያችሁ ከምድር ይጥፋ፣ ከምድር መታሰቢያቸው ይጥፋ አለልሻል ማለት ነው። አሜሪካና ካናዳ ቁጭ ብለሽ እያጋሳሽ እርግማንሽን ትቀበያለሽ ማለት ነው ካልሰማሽ። ምሕረትን ያደርግ ዘንድ አላሰበምና ችግረኛና ምስኪንን ልቡ የሰበረውንም ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱ መጣች፣ በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባት ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜ እንደሚታጠቀው ትጥቅቱ ነው። ምን ውርደት በዘሩ በትውልዱ ሁሉ ጭምር ማለት ነው። ይህ ስራ አለ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴ ላይ ክፉ በሚናገሩት ላይ ነው አለ ዳዊት። ይህንን እኔ የተናገርኩት ኪዳኑ ስለሚፈቅድለት ይህ ነገር ከዚህ በላይ የተጻፈው ከእግዚአብሔር ዘንድ በሚያጣሉኝና በነፍሴም ላይ ክፉ በሚናገሩት ላይ ነው አለ። ታዲያ እኔ እናንተ እናትና አባት ላይ ምን ያደርጋል? ይህንን ብሎ ካበቃ በኋላ ፂሙን ወርታች እያደረገ ይመሐረነ ወይ ሳለነ ወይ ቀበነ ብሎ ይላል። ዳርያስ ትውልድን ረግሞ መታሰቢያህ ከዘርህ ያንተ እንዲደመሰስ
ረግመውህ ይማረን ነው ይሳህለን ይልላል። ባጭር ቃል ለምሰሙ አልለፋለፍም። በተለይ በጌታ ሆናችሁ እናቴ ኦርቶዶክስ ናት፣ አባቴ ኦርቶዶክስ ነው፣ ልጅ ያደራሽ በመሞት ሳለ ዝክሬን ተስካሬን አውጭልኝ ብለው ቃል ኪዳን ሲያስገቡሽ በፍጹም አላወጣም ባያት እማዬ በፍጹም አላወጣም ነው እኮ ብዬ የምልሽ። እኔ ለአንቺ በዘመንሽ በህይወት እያለሽ አበላሻለሁ፣ አጠጣሻለሁ፣ አለብስሻለሁ፣ አዝናናሻለሁ። ግን አንቺ ከሞትሽ በኋላ በምንም ቃል አልገባልሽም ባያት እህትዬ፣ በእውነት በምንም ቃል አልገባልህም። ፋዘር ዳዲ በጣም ይቅርታ፣ በህይወት እያለህ ማድረግ የሚገባኝን ነገር ሁሉ አድርግልሃለሁ። ከሞትክ በኋላ ግን በቃ እምድህረ ሞቱ ለሰብ አልቦቱ ንስሐ ነው ብሎ የሚለው ሰው ከሞተ በኋላ ንስሐ የለውም ብለው ነው የሚጀምሩት። በህይወት እያሉ እርዱ፣ በህይወት እያሉ እርዱ። ይሄ ነው የምንለው። ቴንኪው ተባረኩ። ሩታይ አቤት ኤርሚዬ፣ እንደምን ሰላም ነው ወይ? ደህና ነኝ ጌታ ይመስገን። ልጆቹ ደህና ነኝ ጌታ ይመስገን። መንፈሳዊ አባቴ ሰላም ነው ወይ? እንደምን መንፈሳዊ አባቴ ብዬ ነው የምጠራሽ። ወንድሜ፣ ታናሽ ወንድሜ ዘመን ይባረክ። ተባረክ ሩታይ። ያ እግዚአብሔር ይባረክ። ሰላም ናችሁ ወይ ሁላችሁም? ቢኒ፣ ግሩሜና ኤፍሬም፣ ዳግዬ የዘላለም ቤተሰቦቼ ናችሁ ሁላችሁ። ሰኒ የዘላለም እህቴ በጣም ደስ አለኝ ሳይሽ። እግዚአብሔር የተመሰገነ ይሁን። ዘመንሽ ይባረክ። ባለሽበት ሁሉ ተባረኪ። አገልግሎትሽ የተባረከ ይሁን። ሰላም ናቸው። እኔ እንኳን ስገባ ቅድም ዳጊም ሲናገር ቢኒዬም ሲናገር አንተም ስትናገር ነው ስለ ሙት ዓመት ምናምን እና ቤተሰቦቼ እና አያቴ እኔም እንደዚሁ 103 ዓመት ሆኗት ነው ያረፈችው። ያሳደገችኝ እናቴ ናት። እማዬ ነው የምላት እኔና እሷ የቁም ተስካር ተደርጎ አድርገንላታል። ሁላችንም ተሰበስበን ማለት ነው እና በህይወት እያለች ተገንዛ ቆርባ ምናምን በቃ እንደዛ ነው የሆነችው እማዬ። እናቴ ደግሞ ወይዘሮ አስናቀች እሳቸውም እንደዛ አድርገዋል። ግን አሁን ጌታን ካወቁ በኋላ ምን ያህል በቃ ቤተሰቦቼ የት እንደሄዱ ሳይ እግዚአብሔር በእውነት ልቤ አዘነና እሱን ለመናገር ነበር የገባሁት። ትልቅ ሀዘን፣ የዘላለም ሀዘን ነው ይሄ፣ በቃ የማይጠፋ ሀዘን ማለት ነውና አሁን በቅርብ ግን እህቴ ስትሞት የዛሬ 2 ዓመት በህመም ላይ ያለች ነው ጌታን ተቀብላ በቃ ለሷ ምንም ነገር አላደረግንም። በቃ ልናረግም ውስጣችን እኔ አልፈለኩም በራሴ በኩል። በህይወት ግን እያለች የሚገባትን ነገር አድርገናል። እግዚአብሔር ይመስገን። ስለዛ ይሄን ይመስላል ኤርሚዬ። ሳናቀው ሳንረዳው ብዙ ነገር አድርገናል፣ አጥፍተናል። ግን ስናቅ ደግሞ የምናቀው በጌታ ያለን በቁም እያሉ በህይወት እያሉ የሚደረገው ነገር ለዘላለም ይጠቅማል። በተለይ ምርቃት ያልከው ነገር እውነት ነው። እናቴ በህይወት ሲኖሩ ብዙ ዓመት ነው የረዳኋቸው፣ ደሞዝ እየከፈልኳቸው ማለት ነው። የምከፍለው ደሞዝ እናቴ ስለሆኑ ወላጅ እናቴ ስለነበሩ ወይዘሮ አስናቀች በቃ የሚገባውን ነገር በህይወት እያሉ ማድረግ ያለብኝን ነገር ተረድቼ አደረኩ። አባቴ ግን በህይወት ስላልነበሩ ለሳቸው ባደርግ የሚል ጸጸት ሁሉ እስካሁን ድረስ አለና በህይወት እያሉ የሚደረግላቸው ነገር ደስ ይላል። አንተም ትደሰታለህ፣ ዘርህንም ይመርቃሉና ያልከው ትክክል ነው። በህይወት እያሉ የሚደረገው ነገር ይበልጣል ከሞቱ በኋላ ለማያዩት ለማይጠቀሙበት ነገር ከማድረግ። ጌታ ይባርክ። ዘመን ይባረክ። ኤርሚ ስላገኘው ደስ ብሎኛል። ስለመጣ ተመልሰ ጠፍተህብን ነበረ፣ ግን እንደምንወድህ ደግሞ እንገልጻለን። እግዚአብሔር ይባርክ። አገልግሎት ይባረክ። የምትሰራው የእግዚአብሔር ስራ አንተ እግዚአብሔር በረገጠበት መንገድ የእስራኤል ቅዱስ አምላክ እግዚአብሔር ህዝቡን ቀን በደመና ከፊት ከፊት እንደሚመራ አንተንም እየመራ አንተ ከሱ በኋላ ተከተል። ጌታ ይባርክ። ተባረክ ኤርሚዬ። በጣም ነው የምንወድህ እኔና ቤቴ። ተባረክ ሩታዬ፣ ጸጋ ይብዛልሽ። ቴንኪው እህቴ። ኤፊ ቀጥል።
እሺ ወገኖች ሰላም ናችሁ? ኤርሚዬ ሁላችሁም እዚህ ላይ ያላችሁ ዳጊ ከላይ እስከ ታች ያላችሁ ሰላም ብያችኋለሁ። ድምጽ ይሰማል? ይሰማል? ኦኬ ይሰማል። ትሰማለህ? ፊቃት ጌታ ኢየሱስ አብስቶ ይባርካችሁ። በጣም ደስ ይለኛል ኤርሚዬ ቤት ስትከፍቱ በጣም ደስ ይለኛልና የእግዚአብሔር ስም የተባረከ ይሁን። የተናገራችሁት በእርግጥ ሰው በቁም እያለ መረዳዳት በጣም ወሳኝ ነው። እኔ እንኳን ሰላም ሊላችሁ የገባሁት ደስ ልናፈቃችሁኝ ትላንትን ከፍቶ የነበረ አልገባውም ይሰማለሁ፣ ግን ያው ታቾኝ ሼር አረጋለሁ ኮፒ ሊንክ አረጋለሁና በቁም እያሉ ሰው መረዳዳት በጣም ወሳኝ ነገር ነውና ይሄ ወሳኝ ነው። በእርግጥ ቤተሰቤን በጌታ ናችሁ፣ አባቴን በጌታ ነው ያለፈው፣ እናቴን በጌታ ነው ያለፈችው። እግዚአብሔርን ስለሱ አመሰግናለሁ። አሁን ባለቤቴና ሁለት ልጆች ኦርቶዶክስ ናቸው፣ ግን በጣም ነው ወዳቸው፣ ግን ያው ይሰሙኛል በህይወት በኑሮም እያሳየዋቸው ነውና ጥሩ ቤተሰብ ነው ያለኝ። ግን ወደ ጌታ እንዲመጡ እየጸለይኩ ነው። እናንተም ጸልዩልኝና ወደ ጌታ እንዲመጡ ለዚህ ነው የምንታገለው። ኤርሚ እነ ዳጊ እነ ቢኒ ዋጋ የከፈላችሁ እነ ዳኒ ያው ሰዎች ከጨለማ እንዲወጡ ወገኖቻችን እኔም አካሌ ያው አንድ ካለ ግማሽ ካለ ወደ ኦርቶዶክስ ውስጥ ናቸውና ወደ ጌታ እንዳይመጡ ብዙ ተግዳሮ ስላለ እንድትጸልዩልን እንደሞም እንድትቀጥሉ ይሄን ተረት ያፈረሳችሁ በዚህ ተስካር ለመደገስ ምንም ምዳኔ ምክንያት የለምና በዘነጋላ እንድትጠነክሩ ነው። ኤርሚዬ በጣም ሰዎቻችን እንዳይድኑ በተለያየ መንገድ አፍዞባቸው በቃ ከእጃቸው እንዳይወጡ ያደረጉ ነውና እኔ ግን ጌታ በጣም እያበረተኝ ነው፣ እየጸለይኩ ነው። ደሞም ጌታ እንዲረዳኝ እናንተ ማግዙኝ በጸሎት እኔም ጸልይላችኋለሁ እና ቤተሰቤ እንዲድኑ በቃ እነሱ እንዲድኑ ነው። ሌላ ነገር ምንም አልፈልገውምና ቀላል አገልግሎት አይደለም ወንድሞቼ፣ ይሄ አገልግሎት ቀላል አገልግሎት አይደለም። ዋጋ እየከፈላችሁ እየተሰደባችሁ ሰዎች ደግሞ እየዳኑ ነው። ይኸው ያየን ነው ኤርሚዬ፣ በጣም ሰዎች እየዳኑ ነውና በአንተ አገልግሎት ክብሩን እግዚአብሔር ይሰደው። ቀጥሉበት፣ ከጎኔ ነን ኤርሚዬ። ያው አካላችን ቤተሰቦቻችን እንዳለ ግማሽ አካል ኦርቶዶክስ ስለሆነ እና እኔ በጣም የተረዳሁት በዚህ አገልግሎት ላይ ወንድሞቼ አንድ ነገር ሳልናገር አላልፍም። ኤርሚዬ በጣም የተረዳሁት ያንተ አገልግሎት ያልተረዱ ብዙ ሰዎች አሉና ጴንጤ ሆኖ ማለት ነው። እሱ ነገር በጣም ትክክል አይደለም፣ አልተረዱም። አሁን ቸርች የመጣ ፓስተር አለን፣ ቸርች አለን፣ ሎካል ቸርች አለኝና ሄጄ መጣው ቸርች እንሄዳለን፣ ሎካል ቸርች አለን፣ ፓስተር አለን፣ እናገለግላለን፣ በአቅማችን እናገለግላለን። ግን ወንጌል ምስክርነትም ይወጣሉ። እኔም ብዙ ጊዜ የለኝም ለመውጣትና ቅዳሜ ይወጣሉና ወንጌል ስርጭት እዚህ አሜሪካ በሚኖርበት እና በእኛ ቸርች ይወጣሉና ከሁሉ ግን ይሄኛው ነገር በጣም ነው ተረዳሁት። ኤርሚ ከአስር ዓመት ጀምሮ ነው የማውቀውና ይሄ ነገር ፊት ለፊት እነ ቢኒ እነ ኤርሚ ፊት ለፊት እነ ዳጊ አንድ ሰው ጋር ሆናችሁ ዋጋ እየከፈላችሁ እየታገሰ እኔ እንዳውም ትዕግስት የለኝም በኢየሱስ ስለናንተ እግዚአብሔር ይባረክ እና ቀላል አገልግሎት አይደለም ይሄ። በጣም ፊት ለፊት እኮ ከእነሱን ጋርዶ ያዘ፣ ቤተሰቦቻችሁ ወደ ጌታ እንዳይመጡ ጋርዶ ያዘ። የተረተረት የተስካር የፍታት ምን የማይባል ነገር አለ። ይሄው እንደዚህ ላይ እንደምትገልጡት የተከለማት ተቀማት በብዙ ነገር አይምሮአቸውን አስሮ ይዞ ቢዝነስ እየሰሩበት ቄሶቹ ተብትቦ ህዝባችን ከእጃቸው እንዳይወጣ ባለፈ አሰምታችሁናልና በግ ከነነፍሱ ቀብሮ ይሄ አፍዛ ደንግዝ እየሰሩባቸው ህዝቡ ከእጃቸው እንዳይወጣ ያደረጉ ነው። ግን እግዚአብሔር ድንቅ እየሰራ ነው። ይሄ እኔ በዘመኔ እንዲህ አይነት አገልግሎት አይቻለሁ። ፊት ለፊት ከሰይጣን ጋር መታገል ነጥቃችሁ አድኑ ይላል መጽሐፍ ቅዱስ። በእውነት እኮ ነው የምላችሁ፣ ነጥቃችሁ አድኑ። እዚህ አገልግሎት ላይ ያለው ፊት ለፊት እየታገላችሁ ነጥቃችሁ እግዚአብሔር ጸጋ ብስቶላችሁ እነርሚዬ ነጥቃችሁ ጌታ ከናንተ ጋር ሆኖ ነጥቃችሁ ያስመለጣችሁ ነው። ስለዚህ አገልግሎት እግዚአብሔርን አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ በኢየሱስ ስም። እኔ በጣም ተረዳው። እኔ ደግሞ ከዚሩም በስተቀር ፍቅር ይዞኛል፣ ሌላ ቦታ አልገባም። እነ ዳኒ ቤት እነ ኤርሚ ቤት እነ ዳኒ ቤት እነ ብሩክ ቤት
እነ ቤካ ቤት በቃ በሌላ ቦታ አንዳንድ በራሪ ገባለሁ እሱንም አልፎ ገባለሁ ከዛ ውጪ ግን ብዙ ቦታ መግባት አልወድምና ቀላል አገልግሎት አይደለም በርቱ ከጎናችሁ ነው እርምዬ እግዚአብሔር ዘመንን ይባርክ ምስቲናንቾን ይባርካት ልጆችን ይባርክ በኢየሱስም ይባረኩ ዘመን ይባረክ ገና ተሰፋለ ወንድሜ ገና ተቀጥላለ በኢየሱስም ተባረኩ ይሄ ቀላል አገልግሎት ያልተረዱ አደራ ወንድሞቼ ያልተረዳችሁ ጴንጤዎች ወገኖቻችን ጸልዩለት ኤርሚያስ ለወንድሞች ዝላ ለምተጉት አለዛ ዝም ይበሉ አስተያየት ማን ነው እንዲያድርግ እንዲያስተካክል አትበሉ አገልግሎቱ ትልቅ ተግዳሮት ነው ጸልዩለት ከጎኑ ንቁም ኤርሚያስ ጋር ከወንድሞቻችን ጋር ከጎናቸው ንቁም እና ይሄ ትልቅ አገልግሎት ነው ብዙ ሰው እስከ ዛሬ እንደሰማን ብዙ ሰው ይሄዳል አሁን ይሄ ሰሙ ወደ ጌታ መጥቷል ይሄ ትልቅ ነገር ነው ቀድም ደግሞ ሮቤል ቤት ገብቶ ነበር ኤርሚዬ በጣም ጌታ ይባርክ እሱ ልጅ በጣም እኔ ሐሳብ ይዞኝ ነበርና አንተስ ትገባውና ማን ነው ትላንትና ነው መሰለኝ ገባ ቪዲዮን እየሰማው ነበር ቀጥታም ካል ላይፍ አልገባውምና ጌታ ይባርክ በኢየሱስ ዘመን ይባረክ ኤርሚዬ ጸጋ ያብዛል እና የነፍሳት ያለ ፍቅር ኤርሚዬ እግዚአብሔር ዘመንን ይባርክ ከልቤ ነው ዘመን ይባረክ እግዚአብሔር ጸጋ ያብዛል ከዚህ በላይ ተጠቀምቢ ወንድሜ እና የኔ ላለው ወንድሞቼ ናይቶቼ እዚህ ውስጥ ያላችሁ ሼር አድርጉ ሁሉ ጊዜ ነው ሲገባ ሼር አድርጋዋለሁ ኮፒ ሊንክ አድርጋዋለሁ ታፕ አድርጋዋለሁ ሪፖስት አድርጋዋለሁ ይሄ አሁንኑ እንጀምር ምክንያቱም ይሄ የሱሩም ለማዘጋት የማይጥሩት ነገር የለምና ሁሉ ጊዜ ሰላም እንኳን አልልም እኔ ሲገባ ኮፒ ሊንክ ሼር ታፕ አደርጋለሁና በጣም ደስ ይለኛል ብዙም ከታቾኝ ሲያገለግል ደስ ይለኛልና በዚህ እንበርታ ኮፒ ሊንክ ሼር ታፕ እናርክ ተባረኩልኝ ብዙ ጊዜ ወሰድኩ እርሜ እጨርሻለሁ ይሄ ለመናገር ነው ገባ ተባረኩ አሜን እግዚአብሔር ይባርክህ ጋሽ ፍሬም ኤርሚ እንግዲህ ውሃ ሊጠጣ ወጣ ብሎ ይሆናል ተባረኩ ምሳ እየበላው ነው በጣም ይቅርታ ጸጋ ይብዛላችሁ እኔ ጋር ወደ 2 ሰዓት ላይ ነው 1 ሰዓት ተኩል ነው አፍተር ነው ቴንክ ዩ ተባረክ ጸጋ ይብዛለ ተባረኩ አይ ቲንክ 4 ሰዓት ያልቆየው ይመስለኛል 3 ሰዓት ከ45 ያልቆየ በዚሁ ላብቃና በኋላ ወይ ጌታ ከረዳኝ ይገባለሁ በጸሎት አስቡን ጸጋ ይብዛላችሁ ተባረኩ ማለት ወዳለሁ